ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አዲስ ነገር አለ ማለት ነው። ዛሬ ሙሽልዬ እያለች መታለች ማለት ነው። እንግዲህ ቲክቶክ ላይ ገባ ገባ ብላችሁ ብታዩ ሄልሚልዬ ተሞሽራለች ማለት ነው። ከማን ጋር እንደተሞሸረች ግን አልገባኝም። እሷ ብቻ ነች ያየሁት። እንዴ እኔን እንትን እንዳትሉኝ፣ ከማንም ጋር ትሞሸር ግን ተሞሽራለች ማለት ነው። ሩታዬም እንግዲህ ሙሽልነቱ በነገራችን ላይ ደግሞ የሚገርማችሁ ነገር በሳይክል ነው። እንትን የለም ምን የለም መሰላችሁ? መኪና የለም። የሷ ለየት የሚያደርገው በሳይክል ነው። በጋሪ እንኳን ቢሆን ኑሮ ጥሩ ነበር። በባጃጅ ነው በጋሪ ጥሩ የነበረው። እንግዲህ ለየት ያለው የሄልሚልዬ ሰርግ እንደዚህ ነው ማለት ነው። ከአብርሽ ጋር ይሆን ከመንፈስ ጋር ይሆን ግን እኔ አላውቅም። እኔን እንዳትነካኩኝ። እኔ የሩታ አድናቂና የሩታ ደጋፊ ነኝ። ስለዚህ እኔ ያየሁትን መመስከር ያለብኝ ነገር ነው። ይሄው ተሞሽራ ሙሽልዬ በሳይክል እየነዳች መታለች ማለት ነው። ሙሽልዬ ይዘህ ግባ ነው የሚባለው። ይዘህ ግባ አብርሽ፣ አይዞ። እንግዲህ አብርሽም በዛም በዚህም አለ። ያው ሩትዬም ጥላው ልተስ ስለሆነ ምንም አማራጭ የለውም። ቶሎ ብሎ አግብቶ መውለድ ነው ያለበት። ሴትም ሆነች ወንድ የልጁ ምትክ ማለት ነው። ያው እንደምታዩት ሙሽሊት መታለታለች ማለት ነው። ቤሎዋን ለብሳ ተሞሽራ እየተሽኮረመመች ማለት ነው። ያው ቪዲዮውን ግን አላስገባሁትም፣ ይቅርታ አድርጉልኝ። ማለት ቪዲዮውን ማስገባትም ብዙ ስልክ ቻናሌ እንትን እያለኝ ስለሆነ ያው ልለፍልፍላችሁ ብዬ ነው የመጣሁት። እኔማ ምን አዲስ ነገር አለ ብዬ ገባ ስል ወደ ቲክቶክ ሙሽሊትን አገኘሁኝ አልኳችሁ፣ ይዤላችሁ መጣሁኝ። እንግዲህ ሙሽሊት በዚህ ደረጃ መታላችኋለች ማለት ነው። በሳይክል ነው ሰርጉ። አጃቢዎቿ ደግሞ ወይ በባጃጅ ወይ በጋሪ ይሆናል። እኔ አላውቅም። እሷ ያው ሙሽላው የት ሊቀመጥ ነው? አንቺ እዚህ ጋር ቁጭ ያልሽው አንቺዬ፣ ኧረ የት ሊቀመጥ ነው እሱ? አብሬሽም ሆነ መንፈስ ነው እንዴ? የት አለ ባልሽ? እንዴ እኔ እንጃ ባሎ የት እንዳለ አላውቅም። ግን የት እንዳለ እኔ ተደብቆብኝ ይሆን? እኔ አላውቅም። ተደብቋል መሰለኝ። ለማንኛውም ሙሽሊት መታለች ማለት ነው። ሙሽሊት በቢሮ መታለች። ኧረ ምን አባቱ እናቴ፣ የበቀደሙ አልበቃሽ ብሎ ዛሬ ደግሞ ለየት ባለ ቢሮ መታለች። ለየት ባለ በሳይክል መታለች ማለት ነው። ኧረ የኛ ሙሽላ፣ ኧረ ድመቂበት። እስቲ ቦታው የት ነው? ቦታውስ የት ነው እንዴ? ቦታውም እኮ የተለየ ነው። አፈር ነገር ነው እንዲህ ያለችበት። እኔ ምን አውቃለሁኝ እንዴ? እስቲ እናንተ ጥጥ ብላችሁት። እኔማ ባፈጥ ቦታው አላውቀው እያለሁ እንደዚህ አይነት አፈር ነገር ኢትዮጵያ እያለ አይመስለኝም። እኔ እንጃ የት እንደሆነ ሰልኩ እዛው እንደ ልማዱ ዱባይ እንደሆነ እኔ አላውቅም። ለማንኛውም እንደዚህ ብላ መታላችኋለች። ሙሽልዬ ይዘህ በጊዜ ግባ እየተባለ ይጨፈርላችኋል። ዛሬ ማነው? እናንተ ሰኞ አይደል እንዴ? ዛሬ በሰኞ ሰርግ አለ እንዴ? ጉድ! እንደው እናንተ ባህሉ ተበላሸ እንዴ? ሰኞ እኮ ነው ዛሬ። በሰኞ ሰርግ አለ እንዴ? የእናንተ ነገር ለነገሩ አብርሽ እኮ ምንም ጣጣ የለበትም። በሁዳዴ ጦሙ አግብቶ አይደል እንዴ? ይኸው በጦሙ አግብቶ ይኸው አንድ ወር ሳይቆዩ ተፋቱ። ስለዚህ ችግር የለበትም። ያው ለማይሆን ትዳር ለማይቆይ ትዳር ምንም ችግር የለም። ሰኞ ሆነ ሮብ ሆነ ማክሰኞ ሆነ አርብ ሆነ ሰርጉ ምንም ችግር የለበትም። አብሬሽ ለመቀያየል ማለት ነው። ለማንኛውም ሄልሚልዬ ህልም ሆኖብሽ እንዳይቀር ብዬ ነው የማስበው። ማለት በህልሟ ይሆን እኔ አላውቅም። በህልሟ ነው እንዲ እናንተ በህልሟ ይሆናል ፎቶ የተነሳችው። እኔ እንጃ። እንቅልፍ ወስዷትም አለ እኮ እንቅልፍ ወስዷታልም እኮ ሙሽላ እንቅልፍ ይወስዷል እንዴ? እዚህ ጋር እኮ ነው ነቅታ ያያቸዋት እንጂ ሌላው ፎቶዋ ላይ እና ቪዲዮ ላይ እንቅልፍ ወስዷታል። በሀሳብ ነው መሰለኝ፣ በህልሟ ነው መሰለኝ። አይ ተሞሽራ ከአብርሽ ጋር ያየችው አብርሽ የለም። እሱ ተሞሽራ በሀሳቧ ጥሏት ሲሄድ ተሞሽራ በሀሳቧ ይኸው። ይህ እኮ የህልም እንትን ነው። አታውም? በሳይክል ተሞሽራ ጥሏት ሲሄድ በቃ መኪናውን ይዞባት ሄደ። ሳይክል ለምና በሳይክል ተመለሰች ማለት ነው። ወደ ምንድን ነው ወደ ቤቷ። እንዴ
ጉድ 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 እያልክ ግባ ብሏል ዘንድሮ። እንደዚህ ነው እንግዲህ የህልም ሰርግ እኮ የህልም ሙሽልነት ማለት ነው። ብታው በህልማችን አሁን የሆነ ህልም ስናይ አይ እንዴት እንደምንደሰት እኮ በቃ በህልማችን ለምሳሌ ማለት ነው እኔ በህልሜ አዲስ ቤት ገዝቼ ከአዲሱ ቤቴ ላይ ስንፈራሰስ ምናምን ነው በቃ ህልም የሚያሳየኝ ማለት ነው። ጧት ስነቃ ግን የት እንዳለሁ ታውቃላችሁ? አዝናለሁ ማለት ነው። አዝናለሁ። ስለዚህ ህልም መቼም አይከለከልም። በህልምሽ እያለምሽ ሁኖ ነው መሰለ ይሄ ሰርግ እንጂ በውን ቢሆን ኑሮ ሙሽላው እናየው ነበረ። ምን እናይ ነበረ? አጃቢ እናይ ነበረ። ስንት ነገር እናይ ነበረ ፎቶ ላይ ማለት ነው። አንቺ ግን በዛ ጋ ህልም ነው፣ በዚህ ጋ እውነት ይሆን፣ በዚህ ጋ ውሸት ይሆን እኛ የምናውቀው ነገር የለም። ለማንኛውም ውድ ቤተሰቦች ላይክ ሸር እያደረጋችሁ ላይክ ሸር አድርጉት፣ ለሙሽሊት አድርሱልኝ። እኔ በህልምሽ ነው ወይ ብያታለሁ። እናንተስ በምኗ ነው ትላላችሁ? እኔ ግን የህልም ሙሽልነት ነው እንጂ የእውነት አይመስለኝም። ለመሰላቸው እንቅልፍ ወስዷታል። እኔ የለሁበትም። እኔ አይደለሁም። ፎቶዋ ነው የሚያስታውቀው፣ ፎቶዋ ነው። ስለዚህ እንግዲህ አብልሽ መቼም አብልሽ ግልግል ይወዳል። ያው ተሞሸሪና ጠብቂ ብሏት ሩታ ወደ ሌላ ባል መጣለት ሲባል ህዶ ትግል እየገጠመ ነው ማለት ነው። ሩታን በሉ ክፈቻ አልከፍትም እና እኔ ግን እንደው አብርሽ ሂድና አሁን ወንድነትህን የምታሳየው ያንን ሮቤል የሚባለውን ልጅ እንደው ቀጥ አድርገህ ከቤትህ በፎቅ እያንደለደል ከታች መሬት ላይ ስትጥለው ነው። እኔ ወንድነት ግን አብርሃም እውነትም ወንድ ነው ብዬ እንትልምለው ማለት ነው። እንደው እሱ አሸንፈው እሱ ሚስትህን ሊሸጥ እንዲሁ የጠቀሟት መሰላችሁ? እንዲህ ለማታውቀው ለማያውቅ ውይ አሜሪካ በስም አሜሪካ ስንቶቹ ናቸው መልካቸውን ወዛቸውን ተቀይለው እዛ ሂደው እንወድሻለን እናፈቅረሻለን ብለው ስንቶቹ ናቸው ብታው፣ ስንቶቹ ናቸው የልጅነት አድርገዋቸው ደጅ እንኳን የሚያስወጧቸው። ሩትዬ አብርሽ ይሻልሻል ከአሜሪካ ኑሮ ማለት ነው። በኋላም ወሰዱኝ መልሱኝ ማለት ይከብድሻል። ስለዚህ እዚሁ ኢትዮጵያ እንደተወደች እንደተከበች ብትኖር ይሻልሻል። እዛ አሜሪካ ሄደሽ ማለት ነው። እኔ የሆነ ታሪክ ልንገራችሁ። የሆነች ልጅ እዚህ ኢትዮጵያ እያለች በጣም ወዷት፣ በጣም እንዴት እንደሚንከባከባት በቃ ምን ልበላችሁ፣ ካለሱ ሰው የለም ተባለ። ልክ በሄደች በወሯ እናቴ የት ገባሽ እየተወጣች ዱላ ነው በቃ ዱላ። እንደው መልሱ ብትል በየት ትመረስ? ቪዛ የለ እንትል የላትም። መኖሪያ ፈቃድ ሳያወጣ ነው ድብደባ የጀመረው ማለት ነው። መኖሪያ ፈቃድማ ታወጣላት ያው በመኖሪያ ፈቃዷ እንደ ልቧ ትኖራለች ብሎ እንትል አይልም። ከዛ በስንት መከራ ክስቷ ስላለች እዛው በስንት መከራ አፋታ አክስቷ የመኖሪያ ፈቃድ አውጥታላት እዛው መኖር ጀመረች እላችኋለሁ። እዚህ ጋር አንቺ አሁን የነ ሮቤልን ሰምተሽ የነ ሮቤል የሚወዳት የሚያፈቅራት እዚህ እያለሽማ በፎቶ ስንት ሰው ያፈቅርሻል። ስንት ሰው ተገባሽ በኋላ ነው እንጂ ስንት ሰው ያፈቅርሽ እንደ ሌላ ማይል ከሰከስ። አንተ ልክስክስ ነህ ራስህ ልክስክስ አንተ ነህ። አብርሽ አይደለም ልክስክሱ። እሺ አብርሽ አይደለም። አብርሽ ሰውን ለመርዳትና ለማሳደግ ብሎ ነው እንጂ እንደዚህ ሲል ከሰከስ አላያችሁትም። አንቺ ደግሞ ጉድ ላይ ይዞሻል። በቃ ንፍትፊት ብለሻል። አክስትሽን እንኳን በስነ ስርዓት የማታናግሪ ይሄ ጥጋብ እኮ እናቴ ፎሽሽ ይላል። በአንድ ቀን የሚፎሸው አሜሪካን ስገቢ መንገድ ላይ ይፎሻል። እውነቴን ነው የምላችሁ። ከዛ ጋር ስገቢ እንኳን ልጅ ይዘሽ ቀልቶ ያችን ልጅ እንግዲህ ልጅ የላት ምን የላት ስለ በቃ በእንትሏ ነው የሄደችው። ግን ተሄደች በኋላ ምን ቢያረጋት ጥሩ እናቴ? ቀን ለህቱ አንቺ ቆንጆ ስለሆንሽ እንደዚህ ያደርጉሻል፣ ይወስዱሻል። እንኳን ትምህርት ሊያስተምራት ማለት ነው። ነርስ ነበረች። ነርስ አስተምርሻለሁ ብሎ ነው የወሰዳት። ከዛ ፍዳዋን አሳይቶ ግን ያው ፈጣሪ ጥሩ አይጠራችሁም አይደል? እና እንደነ ሩታ ጠግባችሁ ታልሄዳችሁ ተገፍታችሁ ተሄዳችሁ ያደግፋችኋልና ፈጣሪ ደገፋት። አሁን እሷ ልጅ አሁን ባለ ሶስት ልጅ ነው ምናምን ወልዳለች። የውጭ ዜጋ ግብታ ማለት ነው። እንግዲህ ኢትዮጵያን አምነሽ ሄደሽ እዛ አብርሽን እንደ አብርሽ ያለ በግ አገኛለሁ ብለሽ እንደሆነ ተሞኝተሽ አለል ውታዬ። ይኸው በእንትል በምንድነው በሳይክል አገባቸው። እሺ እንዳንቺ በመኪና አይደለም፣ እንዳንቺ እንትል አይደለም ያገባቸው።